ፋኒን እንግዲህ የምታውቁት ትኖራላችሁ ብዙዎች ብዬ ተስፋ አድርጋለሁ ማለት ነው። ፋኒ እንግዲህ የጂጂ ክያ የልጅ ባል የነበረው ነው ማለት ነው። እንግዲህ ፋኒ ጂጂ ክያ ያው ታውቋታላችሁ በሶሻል ሚዲያ ባይዘው ጂጂ ክያ ከፋፋይ፣ ዘረኛ ብዙ ነገር ነችና እንግዲህ ልጇን በትዳር ስትኖር ልጇ ትዳር እንድትይዝ አትፈልግም ማለት ነው። ምክንያቱም ልጇም ተፋታ ልክ እንደሷ እንድትሆን ነበር የምትፈልገው ማለት ነው። ነገር ግን ልጇን አፋታ እንግዲህ ከሷ ጋር አስቀምጣታለች። ወንድ ልጅ ቢፈታም ሴት አይደለም አንድ ሁለት ሶስት የፈለገውን ማንገገት ይችላል ማለት ነው። እንግዲህ ፋኒ ብዙዎች እናውቀዋለን፣ ታውቁታላችሁ። ፋኒ አግብቶ ወደ አሜሪካ ሊሄድ ነው ማለት ነው። እንግዲህ ፍቅረኛ ናች ብሎ አሳይቷል ማለት ነው። ስለዚህ ከጀርመን ወደ አሜሪካ ሊሄድ ነው። በዚሁም ጂጂ ክያን ተገላገላት ማለት ነው። ምክንያቱም ከሷ ስድብ ከሷ መከራ አትፈቷት። ራሱ እኮ በቃ ሁሌ ላይ ስትገባም እሱ ነው የምትሳደብ። እሱ ግን በቃ አንዴ ተናገረ ተናገረ፣ ሁለተኛ ስለነሱ ማያወራ ስለምን ማያወራ። ነገር ግን እሷ ሁሌ 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 አንዴ እንደዚህ አንዴ ሊደፍረኝ አንዴ ገለመል። እኔ ግርም ይለኛል የእውነት አንዳንድ እናት ክፉ ነው። ለምን አትሉኝም? በቃ ልጁ ትዳር እንዲይዝ የማይፈልግ እናት ነኝ። ምን አይነት ነው? እውነቴን ነው የምላችሁ። በጣም እኔ እንጃ ጅክዬ ማለት በጣም መጥፎ ሰው ናት። ይቅርታ አድርጉልኝና ሰላም እድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ አድርጋችሁ ተቀላቀሉን ማለት ነው። እነ ሸቃሎችና ሸቃልችዬ ያው እንግዲህ የስራ ላይ ልብስ እያጠፍኩ ነበር ባይዘዌ እና ዝም ብዬ ሾፍ ሳረግ ምንም አዲስ አጀንዳ የለም ማለት ነው እና ቲክቶክ ላይ ሄጄ ማለት ነው አዲስ አጀንዳ የለም። ዝም ብሎ ትርኪ ምርኪ ወሬ ምናምን ስለሆነ በቃ እስኪ ስለነ ፋኒ አንዳንድ ነገር እናውራ ከቅመሞች ጋር ምናምን ብዬ መጣሁ። ግን ሰብስክራይብ እያደረጋችሁኝ አይደለም። በሰላም ነው እናንተ ሰብስክራይብ አድርጉኝ። ምንድነው በእርግጥ እያደረጋችሁኝ ነው፣ ግን ያን ያህል አይደለም የሚታየውና ሰብስክራይቡ ምንም ፋይዳ የለውም። ስለዚህ ሰብስክራይብ አድርጉ። ምን ነው እንደዚህ? እውነቴን ነው የምላችሁ። ምን ችግር አለው? ሰብስክራይብ ተረው የኔ ውዶች የኔ ምርጦች ምርጦች እና እኔ እኮ ቪዲዮ ስሰራ ማለት ነው እንቅልፌ ምጥት ነው የሚለው። ለምን እንደሆነ አላውቅም። ፈጣሪ ትዕግስቱን ስጠኝ ማለት ነው። እና እላችኋለሁ እንግዲህ ፋኒ ያው ከጂጂ ክያ ልጅ ጋር ከተፋታ ወራቶችን አስቆጥሯል ማለት ነው። አብዛኞቹ እንግዲህ ፕራንክ እንደሆነ ነበር ሲናገሩ የነበረ፣ ውሸት እንደሆነ። ምክንያቱም ከነ አብርሃም ጀምሮ ሁሉ ነገር ውሸት ፕራንክ ስለሆነ እኔ ራሱ አላመንኩም። ይቅርታ አድርጉልኝና ማለት ነው እነሱ ይፋታሉ ይለያያሉ ብዬ በፍጹም ህልም ሁሉ እየመሰለኝ፣ ይቅርታ አድርጉልኝና ለምን በጣም እኔ ለረጅም ጊዜ አያቸዋለሁ። በጣም በብዙዎች የሚያስቀኑ ናቸው። ከዛም በፊት ትልልቅ ሚዲያ ሄደው አይተናቸዋል ምናምን ነገር እና አሁን እንደዚህ ብትንትንትንትን ሲል ትዳራቸው እኔ በጣም ነው ያዘንኩት። ይቅርታ አድርጉልኝና እንደ ሰውኛ የሆነ የሚሰማችሁ ነገር አለ አይደል? እንደዛ ተሰምቶኛል ማለት ነው። ይቅርታ አድርጉልኝና እና ሴት ልጅ ትዳሯን ከፈታች የመጨረሻ ሴት አትመስለኝም። ምን ይቅርታ አድርጉልኝና በቃ ቤተሰብ ጋር ትጋጫለች ሰንበዴ ምናምን እና እቺ ልጅ ደግሞ 2 ልጆችን አፍርተዋል። ማርያም እንዲሁም ደስ ሊል ነበር የሚገባ ነገር ግን ምንም ማድረግ አይቻልም። እናቷን አይተህ ምንድን የሚባለው ግቢውን አይተህ ቤት ግባ፣ ቤት ገብተህ እናቷን አይተህ ልጅቱን አግባ ምናምን የሚባል ተረት አለና ጂጂ ክያን እንግዲህ እንደምናውቃት ባለጌ ነች፣ ስትሳደብ ነው የምናውቃት፣ ወዘተ ብዙ ነገር ነው የምናውቃት እንጂ አንድም ቁም ነገር ስትሰራ አይተናት አናውቅም። ከዛ በሻገር ዘረኛ ናት፣ ፖለቲከኛ ናት፣ ከፋፋይ ናት ምናምን ሰው ጀርመን ሀገር ተጎልታ ማለት ነው ህዝቡን ሙቀው ደብልቀው የምትል ማለት ነው። እና ለዚህ ስለሆነ እነ ጂጂ ይሄ ወኒ ማኛ ዝሆን ይሁዳ በሰንበዴ አይመችም። ይቅርታ አድርጉልኝ። እና ደግሞ አለች አንድ ጉልት ማለት ነው ተጎልታ ሰው የምታማ ሰው የምትሳደቢያች ቀጭ ነው ማለት እኔ ስሟን አላውቃትም። ያቺማ ስሟ አይያዝልኝም እኮ ወይኔ እሷማ የማትሳደበው የለም። በቃ ጭር ሲልባት ቲክታከሮችን ትለጥፍና በቃ ጥሩ የሰራውንም ያልሰራውንም በአንድ ላይ ነው የምትረግጠው ማለት ነው። ያው ስራ ስለሌላቸው ጋለሞታዎች፣ ድሮስ ጋለሞታ ስራ ከሌለው ምን ይሰራል? እና እንደዛ ሲያረጉ ነው የማውቃቸው ማለት ነው። ስለዚህ ለዚያ ስለሆነ አትመቸኝም። ግን ልጇን ሌላው ይቅርና ልጇን ከትዳሯ ማፋታቷ ራሱ ይሄ ጥሩ ነገር አይደለም። የሰራችሁ ስራ ማርያምን በጣም ነው የሚያስጠላች። ጂጂ የምትባለው ግለሰብ ማለት ነው። እኔ ብቻ ምን እንደምል አላውቅም። የምር እኔ ግርም የሚሉኝ ግን አሁን አንድ ወንድ ልጅ ያላት ከእሷ እኮ የተፈጠረ አይመስልም። እግዚአብሔርን ከእሷ በጭራሽ የተፈጠረ ራሱ አይመስልም። እርጋታው ምናምን ግን መምከር ነበረበት። እውነት ለመናገር በጣም እኮ ባለጌ ነች። እዛ ላይ ወጣት አግብታ ምናምን ነገር የሆነ ነገር ስትል ሰማዋት በቃ ያኔ
ብቻ ጥሩ አይደለም እውነት ለመናገር። ስለዚህ እንግዲህ ወንድ ልጅ ቢፈታም አይደለም አንድ ሁለት ሴት 10 ሴት ማግባት ይችላል። ይቅርታ አድርጉልኝና እውነቱን ተናግሮ ከመሸበት ማደር። እሷ ግን እንግዲህ ፈታች። ልክ እንደ እናቷ ጋለሞታ ሆና ትቀመጣለች። የዛ ወንድ ማጠራቀም ነው ስራዋ። ወንድ ማጠራቀም ነው እንጂ ስራዋ ካሁን በፊት ካሁን በኋላ ማንም አያገባትም። አንደኛ እናቷን ሰው ያውቃል፣ ሁለተኛ ለዚህ ለፋኒ ራሱ ምንም ቢሆን የልጁ አባት ነው። ነገር ግን ከአልጋ ላይ ይሸናል ምናምን ካልሲው እንደዚህ ግፈኛ ናት። የምር የፈለገው ቢጣሉ ራሱ በፍቅር ጊዜ ያደረጉትን ነገር ለስንት ዓመት አብረው አቅፈው እየተኛች ወልዳለት አሁን አፏን ከፈተች ሚዲያ ላይ ቲክቶክ ላይ ወጣ ማለት ነው። አስባችሁታል? አሁን የቪዲዮ ይቀመጣል። ነገ ጧት የእነሱ ልጆች ሲያድጉት ምናምን ነገር ይህንን ሲያዩ ወይኔ አባታችን እንደዚህ ምናምን። የኛ ሰው ደግሞ በጣም መጥፎ ነው። የሆነ ሰው ቁም ነገር ራሱ ሲሆን የድሮ ፎቶውን እያመጣ አሁን ይሄ ነጉ የሚባለው ነው ብሰራ ብደክም መች ሰለቸኛል ምናምን የሚለው ልጅ ማለት ነው። እሱ አሁን ቤተሰቡን ለቀለበት አድርጓል እና ቀለበት አድርጎ አስባችሁታል? ደስታውን ሳይጨርስ ምናምን ሌላ ልጅ አለው ምናምን ብለው ሚስቱ ልጁን 2 ልጆቹን ፖስተዋቸዋል ማለት ነው። ልደት ሲያከብር አያችሁት? እና ይቀመጣል። አሁን ይሄ የቆየ ነው። በፊት ሳይፖስቱ ልጅ መኖሩ ራሱ አላውቅም ነበር። ማርያም ደግሞ ቆንጆ ነበረች ሚስትየዋ። ልጆች ራሱ ሲያማምሩ ልደት እያከበሩ ማለት ነው። እና ፖስተውት ነው እንጂ አላውቅም ነበር። ስለዚህ እንደዛ ሲል ገረመኝና ምን ልላችሁ ፈልጌ ነው ይቀመጣል። ሁሉም ነገር እያንዳንዷ ይቀመጣል ማለት ነው። ሶ ያለው ነገር ይሄ ነው እንግዲህ ምንም ማድረግ አይቻልም። እንደዚህ አይነት ሰው ይጠብቅ ነው የሚባለው። ይቅርታ አድርጉልኝና ብቻ በጣም ከባድ ነው። እቺ ዝሆኗ እኔ ብዙ ባልወዳትም ይቅርታ አድርጉልኝና እና ይበቃኝ የሚልከው ነው። ፈጣሪ ትዕግስቱን ስጠኝ። ይበቃኛልና ውዶቼ፣ ማሮቼ፣ ፍቅሮቼ ቪዲዮ ማላብዛ። ለምን ቪዲዮ የሚያየው ሰው ስለሌለ ለምን ልለፍልፍ? አዎ እስኪ ላፕቶፕ ያለው ሰው ግን የለም። እኔ ግን ላፕቶፕ ያለው ሰው ቢያጫውትልኝ ደስ ይለኝ ነበረ። ሰዓት አልሰጠኛል። ምንድን ነው እና ውዶችዬ፣ ማሮችዬ፣ ፍቅሮችዬ እያወሩ ነው መሰለኝ የራሳቸው ጉዳይ። ለማንኛውም ያው ያለው ነገር ይሄ ነው። በሌላ ቪዲዮ እመጣላችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት ሁሉም ነገር በቃ ይበለን ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ ብዙ ተረፍርፍ ይበልልኝ። እናመሰግናለን ስለነበረን ጊዜ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ሰብስክራይብ ስለምታደርጉ እናመሰግናለን። ግን ሰብስክራይብ ሳታደርጉ የምታዩን ሰዎች ግን ጤነኛ ናችሁ አይደል? ኦኬ፣ ጤነኛ ከሆናችሁ እሺ፣ ምንም አይደል። ጤነኛ ከሆናችሁ ግን ሰብስክራይብ እያደረጋችሁ ይሁን። ምን ችግር አለው? ከመጣችሁ ያቀራችሁ ሰብስክራይብ አድርጉ። ሰዓት ይሙላልን ይሁልን ቪዲዮዎች ምን ችግር አለው? አብዛኛውን አረብ ሀገር ያላችሁ ናችሁ የምታዩን። ስለዚህ ለምንድን ነው እኛን ማታበረታቱ? የግዴታ ከወንድ ጋር መምጣት አለብን? አሁን እኔ የተረዳኋችሁ እናንተን ከወንድ ጋር ነው መምጣት ያለብን። አለቀ ደቀቅ። ከሰዎች ግን መስሚያችሁት ነው ወይ አገባው ወይ አረገዝኩ ምናምን ነገር በሚለው ማለት ነው። እና ለዛ ነው እላችኋለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጦች፣ ምርጦች። አሁን ደግሞ ሙቀት እየመጣ ነው ሲያስጠላ። ውይ ይህ ሙቀት ሲመጣ ራሱ አልወደውም ማርያም። በእርግጥ ብርዱም በጣም ከባድ ነው፣ ግን ደግሞ ሙቀቱ ወይ በተለይ ግቢው ልታጥቡ ምናምን ስትወጡ እስማም ወልድ በቃ ጸጥ የሚያደርገው እውነት ለመናገር ነው ያለው ነገር ይሄ ነው። በተረፈ ቴንኪው ኤቭሪባዲ። ገሌ ልታጠብ ነው።